ቆይ አንዴ ቡርቴ ምንድን ነው ቡርቴ ምን ተፈጥሮ የትላንትና ቪዲዮ ላይ ሃይሚዬ እህቶች እየተባሉ ከዛ ፎቶ ቀይሩ እየሰደቡ እነዛ ደግሞ እየሰደቡ ነው አደሩት። ከዛ የትላንት ቪዲዮ ምንድነው ስህተቷ? ምንድነው ስህተት የሰራችው? ቀይሩ ፎቶ ልክ እኮ ናት የሰራችው። ልክ ነው ጥያቄው ልክ ናት። ልክ ናት። እኔ በሷ ቦታ ሆኜ የምጠይቀው ጥያቄ ነው። ጥያቄ አይደለም። እነሱ ያወሩ ቀልድ ሊሆን ይችላል፣ ግን እነሱ እንደዛ ነገር የሚያሳዩ መሀላችሁ ላይ ፍቅረኛሞች አይደሉም። ሃይሚ ሌላ ፍቅረኛ አላት፣ ለዛ ነው እያሳየች ነው ምናምን ያሉ እየቀለዱ ነው። ግን ሌሎቹ ደግሞ ሪካርዳቸው አድርጎ ፖስት ያደርጋሉ። ስለዚህ ነገር ይመጣል። እኔ ገብረ በእናታችሁ የትላንት ብቻ ነው ፍቅረኛ እንዳለ እያስታወቀው። ከዚህ በፊት የቀራችሁ የምታቀዝናችሁ ትገርማላችሁ። ፋጡማ እኔ ለማንም እጅ ሰጥቻ ቆይ ሃናንዬ አንዴ እኔ ሀሳብ ሃናንዬ አንዴ ሲጀመር ስህተት አልተናገረችም። ልክ ናት። አንዴ ሀሳብ ትክክል፣ ጥያቄዋ ልክ ነው። መጠየቅ ያለ እንደውም የእሱን ስም እኮ ነው እያጠራችለት ያለችው። ባለጌ ተብሎ የተሰደበውን ነው እሱን አመስግና ይችልች የሰራችለት እሱን ወደፊት እንዲወጣ ነው። ብዙ ስለተባለ ነው እሷ የምትሰደብ ልጅ ሆና ወይም ደግሞ ሌላ ታሪክ ኖሯት አይደለም። ልክ ናት። መጠየቅ ያለባትም መጥራት ያለባትን ነገር ነው ያጠራች። እንደዚህ ብሎ ቀልድ የለም። እሺ አትቀልዱ። ልጅቷን አታሸማቋት። ምንም ደግሞ አትሸማቀቅም። በአንድ በተራ በእንደኛ አይነት እግዚአብሔር እሷ በሞገሱ ነው ያስቀመጣት። ገና ከፍ ትላለች። ሰው ስለወደደና ስለጠላለ እንደዚህ ዝቅ እያደረጋችሁ ለሱ መንጋዎች እየሰጣችኋት የቀልድ ብሎ ነገር የለም። ልንገራችሁ ብዬ ነው። እኔ እንኳ ብያለሁ ቀልድ ነው አልኩ እኮ፣ ግን ሌሎቹ ፖስት ያደርጋሉና እንደ እውነት አሉ። መቅዲ እንዲህ አይነት ቀልድ የለም። እሺ ቀልድ ለምትሉት ነገር እንዲህ አይነት ስሟን እያጠፉ ቀልድ ነው አይሰራም። መቅዲ ስሜን እያጠፋሽ ቀልድ ነው ብትይኝ አልሰማሽም። ሌላውን እያስመደባት ነው እንደ ቀልድ ነው የሚባሉ ሄዱና እነዛ ነው ያሉ። አይም ብቻ ሳይሆን ሁለታችሁ ነው። እሱም ሌላ ሰው አለ፣ እሱም ሌላ ሰው አለ። ለዛ ነው እንደዛ አይነት ቪዲዮ እነዚህ ጨረቃ አለም ብለው ነግረዋቸዋል። አለም ብለው ነግረዋቸዋል። እንደዛ ብለው እየቀለዱ ነው። መቅዲ ጃላን እንደ አይነት ቀልድ የለም። ራሱ ገለገለ ጋር ጃላን ነው አይዲያ ጋር የሚያስጀምር ማናት ጃላን? እኔ አላውቃትም። ጃላን እዛም እንደ እንትን ነው የምትገለበጠው። በቃ አሁን አናንዬ ቀልድ እንደዚህ ቀልድ የለም። ጥፋት የለሽ ቡርቴ ሃይሚ ምንም ያጠፋችሁ ጥፋት የለም። ትክክለኛ ጥያቄ ነው የጠየቀችው። ስሙን አጠራችለት። ሌላ ምንም ያደረገችው ነገር የለም። መክፈት አይችሉም። ነገ ቪዲዮ እንደዛ አይነት አይዲያ ይዞ ሲመጣ ይርት አትበሉ። አይዲያ ስጣችሁ እናንተ ናችሁ ይስሩ። በቃ እናንተ አይዲያ እኮ ምንም አይደለም። አትጮብኝ ልጆቹ ላይ በቃ ተፋቱ። ልጆቹ ምንድነው ምን አድርጉ ነው የምትሉኝ እንዴ? አልበዛችሁም እንዴ? በዛ በጣም ምን አይነት ጉድ ናችሁ? ስራ ሲሰራ ትጮዋላችሁ። ጥሩ ቪዲዮ ይዘው ሲመጣ ትጮዋላችሁ። ምን አድርጉ ነው የምትሉኝ? ማግዲዬ እሄዳለሁ ያለች ቀን እንዳትሄድ አንፈልግም ብላችሁ የጨዋችሁ። አሁን ደግሞ እሷ የሰራች እሺ፣ ራሷንም ልታጸዳ ልጁም ልታጸዳ ፈልጋ ነው የሰራች። እሺ ዝም ብላችሁ ነገር ምንድን ነው እናንተ የምሬ ነው። ትላንትና እሺ ቪዲዮ ከተለቀቀ በኋላ ይሄ ብልግና ነው፣ አልጋ ላይ ሁላ ይመጣሉ፣ ያሸማቀቃሉ። ይሄ ደግሞ የተቆራረጠ እነሱ ይሰማሉ። ምን ብልግና? ሌሎቹ አያዩም እንደ በራቁት እየተኙ አይደል? ብልግና ከሆነ ለምን ያወራሉ? እሱ ብቻ አይደለም፣ አሁን ስራ አይደለም እነሱ የያዙ ስራ ለመቋጨት ነው። እንደዛ አይነት ወሬ ማለት ያርገች። እሺ ይስሩ፣ ነው ችግራችሁ። እሱ እንዳይልባቸው እንዴት ነው በየገዝቱ ገብተው ይቅርታ የጠየቁት? እሺ ከጠሏትም ይጥሏት። ምንድን ነው ይሄን ያህል አሳልፈው የሚሰጧት? አሳልፈው የሚያስረግጧት ምንድን ነው እንዴ? ይሄ ቀልድ ብሎ ነገር የለም። አናንዬ ምንድን ነው የተናገረችው ቃል? ምንድን ነው ስህተቱ? ስህተቱ እንደ ሴት ሳይሆን እንደ ሰው እናስብ።
ሴት ስለሆንን ሳይሆን እንደ ሰው ስናስብ ልክ ናት። ጥያቄው ትክክለኛ ጥያቄ ነው የጠየቀችው። ምንድን ነው እሱ ንጉስ ነው እንደ የማይጠየቀው አልገባሽም? ስሚ ሁለቱ ነው እየሰደቡ ያሉት ነው። ሁለታችሁ እኮ ነው እነሱ ምሉ ሁለታችሁ እሷ ናት አለ። እሱስ ምን አረጋቸው? በቃ ጠየቀችው። ሚስተር ማውራት እኮ ሲኖርባቸው እንደ ባልና ሚስት ከካሜራ ውጭ አለ አይደለ እንዴ? እንዴ እኛ እንኖርላችሁ ኑሯቸውን ማለትም አንችልም። እኛ እንደሰሩ ያለው ስራ አይደለም ስራ መጨረስ አለባቸው። እኔ ስራም ይሁን ሪልም ስለ ስራ አላወራም። ስራ ነው ብዬ መማመን ልጅ አይደለሁ። እንደፈለገ ይሁኑ፣ ግን ወተን እኛ እነሱን ለማሸማቀቅ ለምንድን ነው? እንደ ሰው እናስብ። አንዳንዴ ልንገርሽ፣ አንዳንዴ ወዳጅ እያላችሁ ሀይሚዬ እህቶች እያላችሁ ልጅቷን በጠላት አሳልፋችሁ አትስጧት። የፈለገች ነገር ትስራ። እንደ ሌሎቹ ጥያቄ መጠየቅ መብቷ ነው። በዛ ደግሞ እናንተ ናቸው ባለፈው ልጅቷ ወለዳች ብላችሁ እኔ ገስጥ አልገባው እንጂ ልጅቷ ወለደች አሁን ምን ይደረግ እያላችሁ ከዛ አንድ ቤት ተቀመጣችሁ። አሁን እስካሁን ምንም አላረጉም ያላችሁ እናንተ ስር ጽፉ ነበረ እየጻፋችሁ ናቸው። እውነተኛ ሁኑና እውነት ነው። እቺ ሄለን እንኳን ገስት ላይ ገብታ ምን አለች? እግዚአብሔር ይመስገን አለች። 2 ፍሬም 3 ፍሬም ደጋፊ ኑራት ተሳዳፊ ደጋፊ የለኝም አለችው። የለኝም አለች። እነዚህ ማለት ነው ወዳታለሁ ብለው እንደገና ይረግጧታል። ምንድናችሁ እናንተ? እግዚአብሔር ምንድናችሁ? 67 ምናምን ሰው እዛው ናችሁ። ለነገሩ በጎች ናችሁ። ገባችሁ? ለዛ እነሱ እኮ እየቀለዱ ነው። ልንገርሽ እነሱ እየቀለዱ ነው። ግን ዩቲዩብ ላይ ይጭናሉ። ከዛም ሌሎቹ ቆርጦ እኛ ለሰማነው ተቃጥለናል። መቅዲ እኔ ሀናንዬ መቅዲን ላስጨርሳት። ሀናንዬ አንዴ መቅዲ ቀልድ ነው የምትይው። የሰው ስም እያጠፋ ነው እንዴ? የልጆቹም ስም እያጠፋ ነው እንዴ? የሚቀልደው ጣውታ ነው። ግን ሌሎቹ ሌላ ወደ ይቀይራሉ። ደግሞ ፖስት ያደርጋሉ። ቆርጦ ምናምን ቲክታክ ዩቲዩብ ላይ ፖስት ያደርጋሉ። እሺ ይውጡና ለጨዋታ ነው ቀልድ ነው ይበሉና ስሟን ያጥሩት። የሁለት ጥሩ ሁለቱ ሁለቱ ወደ እውነት ይወጣል። እውነት ነው ነገር መች አለብኝ ቀን ሲጠፉ የለም እንዴ ነጥሎ አውጥቶ መናገር አለባቸው። ይስሩ። ምን ችግር አለው? ይስሩ። ምን ነው እናንተ አንቴናው አልቻላችሁማ። ሽንት ቤቱ ጣጣጣጣጣ አደረጋችኋ። ምን ነው የእነሱ ታያችሁ? ምድረ አሽቃባጭ በጠቅላ ገስት መገልበጥ ጥርሽን ገልብጭ ከፈለግሽ ማንሽም ብትሆኚ አስወርጄ ነው ዛሬ ልካችሁን የምነግራችሁ። አዳሜ እንዴ አልጋ ላይ ልክ ናችሁ። ቆሞ አላያችሁማ። ሲቆም እናንተም አጣጥሙታላችሁ። ለዛ ነው እነሱ ግን የጨዋ ስራ ነው የሰሩት። ደደቦች ያኔ አንድሽንም አላስገባም። ብቻዬን መሆን የምፈልገው ስፓሶች እንዴት ያስጠላሉ በጌታ። አሁን እኔ ጾመኛ ነኝ። እንደዚህ አትሳደቢ። ተረጋጊ። ጾምሽን እዛው እንትን በይበናት እንዳትለቀቅ። በቃ ተይ አንቺ ከነዚህ ምንም ትንሽ የለም። አሳልፈው እየሰጧት ለእንትን እየሰጧት እንዳደሩ እሺ በቃ ይበሏት። ምን ሀይሚ ናት። ብሩክ ነው። ምን ተቀነሰ? በቃ እነዛ ተዋቸው እንላለን። በቃ ተይው አንቺ እንደ ትልቅ ሰው ሁኚና እንረጋጋ። አሁን ከነሱ ጋር መጥፎ ስድብም አያስፈልግም። ምን ሊያመጡ ነው? ተሰዳደም ኮለ ቆይ እናንተ ምን እንዴት ነው ሰውን የምታዩት እንዴ? እኛ እኮ ስድብ ፈርተን አይደለም። አንዬ መጠየቅ እንጠይቃለን። በስነ ስርዓት እንጠይቃለን እንደ ሰው እንደ ትልቅ ሰው ጠይቀን ለምን እንዲህ አሳልፋችሁ እቺ ልጅ ሁሌ በስድቧን ባለፈው ስድብ ራሱ አያማችሁ? እሱ ራሱ እየሰማችሁ ትላንትና እናንተ ስትደግሙ እነዚህ ሰይጣኖች ደግሞ ተመልሶ ይሰድባሉ። ለምንድን ነው አሳልፋችሁ? እህት ከተባላችሁ እኮ በቃ ይዛችሁ በቃ ባለፈው ተናግራችሁ አይደለ?
እኛ እህት አይደለንም ብለዋል አይደል? በቃ እህት አይደል ታያቸው፣ በቃ እህት አይሁኑ። ካላስኮ ይተዋቸው ስም አለመጥራት አይደለንም ብለዋል። በቃ እኛ እህት አይደለንም ብለዋል። አለመጥራት ነው። አንዬ የእሷ ስም ካላስ ይበቃታል። አንድ አራት ፍሬም ከሆነ አለመስደብ ሄለን ምን ሆነች? ያሉበትን ምክንያት መጠየቅ ይሻላል። ለምን አሉ የሚለውን እንጠይቃቸዋለን። መጠየቁ ይሻላል። ይሄንን ያሉበት ምክንያት ምንድን ነው? አሁን እኔም እንደዚህ ነው የምልህ። ናምሪ ለትልቅ ሰው አለ ስድብ እነሱን ጠርተን አሁን የሰደቡት ለምንድን ነው? ቪዲዮ መጀመሪያ አያችሁ፣ ተረጋግታችሁ ከሰው ጋር ተገናኝተ እንዲህ ጥሩ አይደለም ብላችሁ ማውራት ነው። አሳልፎ መስጠት ነው ለሰው ለጅብ ናቸው። ሰድቦ ለሰዳቢ ከመስጠት ምንድን ነው ያያችሁባት ነገር? መጥፎ ነገሩ ምንድን ነው? የቱ ጋ ነው? እስቲ ለእኛም አሳዩን። እኛ አላየንም። እኛ ሙሉ ያየነው በመልካም ነገር ስለሆነ እስቲ ግልጹን አሳዩንና ያለውን ነገር እኛ ማጥፍተን ከሆነ እናንተ ይቅርታ እንላለን። እናንተም ሼር አድርጎልኝ ነው አሁን ያየሁት። አልገባም። በቃ ማስደቡ ፋይዳ የለውም። ማናን እየተረጂ ማንም ፈርቼ አይደለም። እኔ ማንም አልፈራም። ለምንድን ነው የሚፈራው? ስሊሰኒ ምንድን የፈለገ እንደሷ ነች። እንደኔና እንዳንቺ ናት። ደህና ነን። ቡርቴ ቆይ ልናገር። ተቀርቧቸዋላችሁ ትላንትና። እስኪ የሚሰሙ ከሆነ ነገሯቸው። እኛ እያየን ብሩክ ደጋፊዎች ሃይሚን ይሳደባሉ እንጂ ቆይ ስሚኝ፣ ሃይሚን ይሳደባሉ እንጂ ብሩክን የሰራው ስራ ቢሰራ አሳልፎ አይሰጡም። ሃይሚ ግን ምንም ሳትሰራ ትላንት ጀምረው እየሰደቧት ነው። ለምንድን ነው በዚህ ልክ እንዴ? ምንድን ነው ወዳጅነታቸው? ምንድን ነው ወዳጅነታቸው? ምንም አላረገችም። ያጠፋችው ነገር የለም፣ ያደረገችው ነገር የለም። ለምንድን ነው በዚህ ልክ ይሄን ያህል የሚሳደቡት? ቀልድ የለም። እንደዚህ አይነት ቀልድ አናውቅም። ቀልድ ነው፣ ቀልድ ነው። ምን አይነት ቀልድ ነው ይሄ? ሰሚራ እንትን ነች። ትምጣ እኔ ጋ እስኪ አምጣጣታለሁ ይዤ። ሰሚራ የምትባለው ገለባ በያት፣ አስመሳይ። እዛም እየሄደች አንድ ቁጥር ጠላቷ ነች። ምን ያመጣል? ወዳጅ አይደለችም። ተረጋጊ። አስመሳይ ቢያት ደደቢያት ጣኔ ጋር ከፈለገች ታቀኛለች። ደግሞ በአፏ ከፍቼ በቂጧን ቀላቅዬላት እንደምወጣ ትምጣ። እኔ ጋር ከፈለገች ትምጣ። በስማሳ ትተዋት ልጅቷን። እሷ ደግፉኝ አላለቻቸውም። ስዋሶች እንዴ አልበዛም? እንዲያውንስ ጃለሌ ራሷ አለች እያለች ነው። ጃለሌ ራሷ ጥሯት። እሺ ጃለሌ የት አለች? ትምጣ። ጠይቃት። ጃለሌ ይኸው ጃለሌ ማለት ጃለሌ ወዳጃችን። አቤት ነው። እኔ ወዳጅ ነሽ። ጃለሌ ራሱ እዛ ሌላ ወንድ ይዛ ትምጣ። ምናልባት እንደ ሌላ ወንድ ይዛ እንድትመጣ የምታረጋው አለን። ጃለኔ ምንድን ነው ትላንትና እንትን ነበር። ማነው? እስቲ ቆይ ዝም በይ፣ አንዳችሁ አዋሩ። ማነው ሌላ ወንድ ይዛ ትምጣ ያለ እየተባለ ጃለሌም አለችበት እያሉ ነበር እዛ። እሺ ሌላው እነሱ ምን እንዳሉ ሰምታችኋል? ሌላ ወንድ ይዛ ትምጣ ብለዋል። ሌላ ወንድ የሚባሉ እሱም ፍቅረኛ አለው አውቆ ነው እኛ ላይ እንደዚህ መልሽ ላይ እየጠየቀችሽ እኮ ዝም በሉ። እሺ በተራ ልመልስላችሁ ለሁላችሁም መልሽ። እነሱ ያሉ እኔም ያልኩት ማለት ነው። ሁሌ ስለ አልጋ ላይ እኔ ያላምንሽም፣ እኔ አንተን ፈራለሁ፣ እኔ አንቺን ፈራለሁ ይባባላሉ። እኛ እነሱ አንድ እንዲሆኑ እንጂ እንዲፈራሩ አንፈልግም። ለምንድን ነው ስለ እንደዚህ ነገር የማሳዩን? ሁሌ ይህ ባልና ሚስት ወይ ፍቅረኛሞች ከሆኑ ስለ እንደዚህ እኔ አላምንህም እኔ አላምንሽም መባል የለባቸውም። ስለማመን ለማን ለማሳየት ነው? እሺ ሌላ ፍቅረኛ ከውጭ አላቸው። እኛ እኮ አንድ እንዲሆኑ ስለምንፈልግ ነው እንጂ ሌላ ሰው ለሌላ ሰው ለማሳየት ነው። እኔ ፈራለሁ እኔ ፈራሻለሁ የሚሉት ስለ እንደዚህ አይነት ነገር አንዴ ከሰሩ ይበቃቸዋል። ለማን ለማሳየት ነው እንደዚህ አይነት ነገር የሚሰሩት? እሺ እነሱ ካልተማመኑ እነሱ ከተፈራሩ ታዲያ አንድ እንዲሆኑ ነው እንጂ እነሱ እንዲራራቁ ለማች ፈልገናል። አንድ አይደለንም ብሎ ለምንድን ነው የማናገሩ?
ለማን ነው ታዲያ? ሌላ ፍቅረኛ እንዳላት እናንተ ታውቃላችሁ። እሱ ሌላ ፍቅረኛ ልንገርሽ፣ ይሄ እኔ ነኝ እንደውም ያልኩት እንዴ ይሄን እኔ ያልኩት እኔ ነኝ አይደል? ወዳጅነታችሁን በዚህ ልክ ነው እንዴ? የምታሳዩት እየተሳደባችሁ ስለኔ ወዳጅነታችሁ ነው እንዴ? ወዳጅነታችሁ አንድ ጥያቄ ልጠይቅሽ። ዝም በሉ እስቲ ልጨርስላችሁ፣ ከዛም በኋላ ትጠይቁኛላችሁ። እኔ ይሄን ያልኩበት ምክንያት አሁን አንቺ የሆነ ጓደኛሽ ፍቅረኛሽ ሆኖ እሱ ጋር ቁጭ ብለሽ ይሄው እኛ እኮ ምንም አናረግም ምንም አድርገን አይደለም እኔ ፈራታለሁ እኔ እሱ ይፈራኛል ካልሽ እኮ ለሌላ ሰው እያስተዋወቅሽ ነው። እኛ እየተፈራራን እየኖርን ነው ምንም አልተነካካንም ብሎ ለሌላ ሰው እያሳዩ አይደል? ታዲያ እንደዛ ነው እንጂ ሌላ ሰው አላችሁ ሌላ ሰው አላችሁ። ትናንትና በደንብ አይታችሁታል ቪዲዮ። ስለዚህ አይነት ነገር ማውራት የለባቸውም። ባልና ሚስት ከሆኑ ወዶኝ አክብሮኝ ነው እሱ ሌላ ሴት ጋር ይሄዳል እንደዚህ ስለተባለ እኔ አጠገቡ ያለሁትን እንኳን አይነካኝም። አይነካም ነው። አዎ በማለት ነው ደግሞ አንዳንዴ